5 የስኬት ህጎች ሰው በህይወት ክህሎት ውስጥ በቀላል ለመጓዝና ሰክሰስፉል ለመሆን ሲፈልግ ያለ መፈለግ ሰው መጀመሪያ የሆነ ነገሮች መመሰጥና ማዳመጥና መለየት ያ ማለት እንዲፈልግ የመፈለግ ህግ አንድ የመፈለግ ህግ ነው በተርቻ ይቀመጡ እንጂ ሁሉም እኩል ዋጋ አላቸው ብያለሁ መቼም ቤት ጣራው የሚሰራው ግርግዳው ሲያልቅ ስለሆነ ብቻ ቀድሞ የሚመጣው ግን መፈለግ ቀድሞ የሚመጣው የመፈለግ ህግ ነው ሳይፈልገው ምንም ነገር እንዳትጀምር መፈለግ እንዲኖር ውስጥህን መሳነቅበት ነው ሌላው ሳይጀመር የሚያልቅ ምንም አይነት ህይወትም ቁጥርም ህግም የለም አብዛኛ ሰዎች ሳይጀምሩ 7 ዓመት ይሆናቸው ግን ያቅዳሉ ስለዚህ መጀመር አንዱን ህግ ይዛል ሁለተኛው ምን ሆነ ማለት ነው የመጀመር ህግ ማለት ነው የሚጀመረው ከምንድን ነው ካለህ ነገር ወይንስ የሌለው ነገር ከማምጣት ሰው ሲጀምራሉ ባሪው ሰው ከተባለ ብቻ አለ ህግ ባጭሩ ሰው ማለት ያለው ማለት ነው ሰው ማለት ሸባዩ ነው ሸባዩነት ደግሞ ያለው ማለት ነው ሌላ ምንም ነገር ሰው በቃ ብዙ ነገር አለው ምንም ብር አይኑርህ አንድ ቀን ሰራተኛው እንኳን 100 ብር ይሰራል ሰው አለው ማለት ነው ባጭሩ ስለዚህ ምንም ሳይኖረኝ የሚባለው ነገር መጀመሪያ ውድቅ መጣላለሁ ስለ ባንክ ኢንዱስትሪያችን ሁሉ ምን አይነት አሰራራችን ባላንስ የሆነና ሰው በነፍስ ወከፍ ሰርቶ እንዲለወጥ ሳይሆን ወደ 5% ዜጎች ብቻ ሀብትን የሚጠቀልል አሰራር ብዙ ህጎች አሉ ይያለ እነሱ ሁሉ ወደፊት እንዲሻሻሉኛ 10 መተዳደር ያጋውተናል በነገራችን ላይ አንድ ንጋውታ ሀገር ለማስተዳደር ፓርቲ ማቋቋም የሆነ ነገር አይጠበቅብም ስራህን ብቻ መስራት ነው ህዝብ ከተከተለህ እኮ ለሀገር ከጠቀመ ለህዝብ ከጠቀመ ሁሉም ይሽማማና በአንተ ጋር አብሮ መቀጠል ይፈልጋል ሰው ሁሉ ነው ይፈልጋል ነገር ሁሉ ይፈልጋል ስለዚህኛ ቀድመን ህጉን አወጣን በተግባር መኖር ጀመር አሁን ህዝብም መንግስትም እየተገበረው ነው ምን ትላለህ ቀስ ይያል 10ም ይተገበራል ስለዚህ አንዱ የመፈለግ ህግ ነው ህግ 2 የመጀመር ህግ ነው ሳይጀምር የሚያልቅ ስለሌለ ሌላ እምነት ተሰጥላቸው ሰዎች ሃይማኖት ይመስላቸዋል አንዳንዶቹ ደግሞ የለፉ አትራክሽን ምናምን ብቻ የሆነ ነገር እየጠሩት አንዱ ከሳይንስ ጋር አንዱ ከሃይማኖት ጋር አንዱ ከፍልስፍና ጋር ይሄ አይደለም ማመን ማለት ለአንተ ባጭሩ ቀደም የሆነ ነገር ብያለሁ ወደፊቱ ነው ወደ ኋላ የሆነ ነገር ባወራ አሁን ስትለይ ነው የሚገባ ብያለሁ የማመን ህግ ለመሞከር ወንዝ ተሻግረ ማታ ከሆነ አንድ ትንሽ ወንዝ ላይ ለመሻገር ሞክር ወንዙ ሳይገፋ ትወድቃለህ ማታቀው እና ወንዙን ካላመንክበት ካልፈተሽከው ካልገባከው በፊት ከማመን ጋር ይያዝባል ስለዚህ ተደበላለቀ አቋም የለም እምነት የለም ፈርታል ይወስዳል ወይስ አይወስድም ወንዙ ለመሆኑ ስለዚህ በመሐከል ምን ሆነ ማለት ነው ሆርሞን ተምጣጣና ነርቭ ስርዓት ሁሉ ቆመ ይሄ ካለማመንና ከመወዛግብ ትወድቃል ባዶ ኤነርጂ ትሆናል ስለዚህ ለጀመርከው ነገር ሁሉ መጀመሪያ ሰው ማለት እንደነገርኩ ሸባይ ፍጥር ነው ሸባይነት ደግሞ ልክ ይሁን የፈጣሪ ጋር ኮኔክት የተደረገ ምንም ያልጎደለው አስገራሚ ሽውር ኤነርጂ እንዳለው የሚረዳ ማለት ነው ስለዚህ ማመን ማለት ሰው ምንም በዚህ ምድር ላይ እኔን የሚያሸንፍ የለም የመፍትሄ አካል ነኝ ብቻ ግን ኮኔክቴ ከፈጣሪ ጋር እንዳይቋረጥ መጠንቀቅ አለብኝ ብቻ ብለ የሚያምን ስለዚህ እምነት አለው ማለት ነው ያ ሰው በራሱ ላይ ጥንካሬ ያለው ይረጋጋል በምቱ አይቃወስም ነርቭ ስርዓቱ አይቃወስም ሆርሞን እንደፈለገ ያመነጫል የሚመጣው ነገር ሁሉ እንደገና ይታገሳል የተማመነ ሰው አይቸኩልም በምላስ ካራቲም ማሸነፍም ማስረጃ ምንም አይንተባታ አይፈልግም በቃ ለምን እውነታውን ቀስ አድርጎ ገልጦ ማሳየት የሚችል የሆነ ነገር አለው ይተማመናል ሰው ስለዚህ ሰው መተማመን ማለት መንፈሳዊም ሳይንሳዊም ሁሉንም ነገር ይጠቀልላል እንጂ አንዱ ብቻውን አይደለም ስለዚህ ሶስተኛ የማመን ህግ ነው ካላመንክ ደግሞ ትፈራለህ ስፈራ ግራ ትጋባለህ ግራ ስትጋባ ትቆማለህ ቆምክ ማለት ኦሬዲ እንቅስቃሴ የለም ማለት ነው አለቀ ቆምክ ደም ሰርኩሌትም ቆመ ልብ ምትም ቆመ ነርቭ መልእክትም ቆመ በቃ አለቀ ቆምክ ህይወትም ይቆማል ህይወት ቆማ በቃ አለቀ እዚህ ጋር ሊፈጸም ነው ስለዚህ የማመን ህግ የላቀ ሚና አለው ሰው ለጀመረው ዓላማ ለፈለገው ነገር መጀመር ሳይጀመር የሚያልቅ ስለሌለ ለጀመረው ነገር ዳር እንደሚያወጣው ማመን እምነት አንድ የጥንካሬና የብርሃን መንገድ ስለሆነ ከዛ የመጽናት ህግ ይመጣል ህግ 4 የመጽናት ህግ መጽናት ደግሞ ቀድመ ተጠንቀቀ ከሆነ ነው የምትጸናው አንድ ሰውዬ እንደዚህ ያለኝ በቢዝነስ ጥናት ውስጥ እኔና ገሌ ሜልክ እስከለተ ሞት ድረስ አንቀያየም አለ በጣም ውድ ጓደኛ ነው ለምን ስለው በጣም ይወደኛል በጣም ወደዋለሁ አለ እኮ በምን ተማመንክ ስለው ምንም ቢሆን የማይደርስብህ ሰው መሆኑን አውቃለሁ አለ ቢደርስብህ አልኩት አይደርስብህ እኮ ቢደርስብህ እንዳትፈታተነኝ እንደ ሰይጣን እኮ ቢደርስ ከደረሰብኝማ ምን ታወቃለህ
አሁን አየህ እዚህ ጋር አይታወቅም የምትለዋን ሲመጣ አሁን እውነት አወራል። ግን እኔ አንድ ነገር እየጠበቅኩ ነበር፣ ቢደርስብኝም እችለዋለሁ ብሎ ቢሆን ላምንለት ነበር። አየህ የሰውየውን ሀሳቤት ያውቃል። ማምሻ እንኳ ራሱ እኮ ምን ሊከሰት እንደሚችል ያውቅም። አንድ ሰው እንደዚህ ያለ ይባላል። በጣም የሚዋደዱ ጓደኞቹን ሄዶ እነኝህም ባጣላቸው ምን ታስይዛለህ ብሎ ገንዘብ አስይዞ ሄደ ይባላል። ሄደና ገሌ አንድ ጊዜ አንድ ነገር ላናግርህ፣ ምን ነበር ሲሄን ጓደኛ ታምነዋለህ? አዎ ስለሱ ምንም ነገር ኔጌቲቭ ታወራ እንዳትሞክር ጣላኛለህ ሲለው፣ ከተጣላም ተጣላኝ ነገር ግን እኮ ሚስትህን ያማግጣል ብሎ ነገረው ይባላል። በጥፊ ብሎ ደብድቦ አባረረው። አየህ አሉት የተወራረዱ ሰዎች፣ አወራህ እንጂ አልተቀበለም። ጥፊ ቀምሰህ መጣረር ሲርጥ እሱ እኔም በጥፊ ነው የመታኝ፣ እኔ ደግሞ ልቡን ነው የመታሁት። እመኑኝ ተጠራጥሯል። ለምን ስለሰማኝ አለ። እንዴት ሊል ቻለ ብሎ ማሰብ ጀመረ። ግን ኬታ መጣው ወሬውን መጀመሪያ። ለማንኛውም እስኪ ማጣራት ልጀምር ብሎ ሄዱ ብሎ መምጣት፣ ቆያለሁ ብሎ መፍጠን፣ የለውም ብሎ መደበቅ ሲጀምር ያዩት ጓደኞቹ ፈጽመው ራቁት። ማለትም ምን አይቶ ነው ሰው ምንድነው ከወትሮ የቀየረው ነገር? ሰውየው ማሳብ እኮ መነጠል ነው። እነጥላለሁ እኮ ነው ያለው። ስለዚህ እነዚህ አይነት ፈተናዎች ሳትጠብቃቸው ሊመጡ ይችላሉና ያ ሰውዬ አይደርስብኝም ከሚል ቢደርስብኝም እንኳ እችለዋለሁ ውለታው አለብኝ ብሎኝ ቢሆን አውድሜ ልክ አይጣሉ እንዴ ከበደለኝማ እንዴት ነው የማልበድለው ሰው ነኝ እኮ ካለ በቃ ነገ ሊበድል ስለሚችል ትበድለዋል። አንድ ህይወት ክህሎት ላይ አንድ ሰው የማይነቀው ነገር ደግሞ አለ። አንድ ትልቅ ሻይም መንፈሳዊ የሚሆነ ነገር ሰው የትኛውን ቦታ ብትሄድ ያደረገው መልካም ነገር እንጂ ያጠፋውን የማየት አቅሙ በጣም ስለሆነ ይህም በዓለም ላይ ብዙ ሰዎች አይመዝኑትም። ሰው ያደረገው መልካም ነገር እንጂ የትዳር ጓደኛውን ይሁን የሥራ ቦታ ባልደረቦችን ይሁን የሃይማኖት አገልጋዮችን ይሁን ሃይማኖታዊ መንፈሳዊና ማህበራዊ ህይወት ቦታ ውስጥ ይሁን ያደረገው መልካም ነገር እንጂ የበደለውና ያጠፋው ጥፋት በጣም በትንሽ ተደርጎ ነው የሚታየለት። ለሱ ነው። ለነኛ ሰዎች ደግሞ ያደረገው መልካም ነገር ስለሆነ ነው የሚታያቸው፣ ያንሳል። የበደላቸው ግን ጎልቶ ነው የሚታየው። ሰው በዓለም ላይ ይሄም ብዙ ባለመረዳዳቱ ግለሰብ ለግለሰብ፣ ጓደኛ ለጓደኛ፣ መንግስት ለመንግስት፣ ሀገር ለሀገር እንዲሁ ዝዙ ሲናጭ ከፍተኛውን በጀት ለጸብ ሲያውሉ ታያለ። የዓለማችን ምጡቅ ባለጭንቅላቶችም እኮ አሁን ልማት ሳይሆን ጦር መሳሪያ ሲያብላሉ ነው የሚውሉትና የሚያድሩት ማለት ነው። ትልቁ የዓለም ቴክኖሎጂ ለጦር ነው የሚውለው። እሺ አልተሳሳትኩም። ለግብርና አይደለም፣ ለሜትሮሎጂ የአየር ምርምር አይደለም፣ ለሳይንስ ለጤና አይደለም እየዋለ ያለው። ትልቁ የዓለም ምጡቅ ጭንቅላት ያላቸው ሰዎችና ቴክኖሎጂውን እየዋለ ያለው ለጥፋት ነው፣ ለጦር ሜዳ ነው፣ ለራዳር ነው፣ ለመምታት ነው እየዋለ ያለው ማለት ነው። እንግዲህ ያስብ ድሮን ለመጀመሪያ ጊዜ የተጠናው የእርሻ ኬሚካል መርጭ፣ መድኃኒት መርጫ፣ አየር ኮንትሮል ማድረጊያ፣ ሪፖርት ማቀበያ ነው። እኛ የምናውቀው ግን ድሮን ከመጣ ሰው ወደ ጫካ ይደረጋል። ለምን? ጦር መሳሪያ ይወረውራል። ስለዚህ የልማት ነገርን ወደ ጦር እየቀየረ ነው ያለው ዓለም። ለምን ካልከ የቅድሙን ባላንስ አይጠነቀቁ። ስለዚህ የጽናት ህግ እዚህ ጋር ታገኘዋለህ። ጽናት ህግ የሚጠቅምህ አንተ ለእኔ የሆነ ጥላቻ ካለህ መጀመሪያ ምን እንደበደልኩ መመርመር ያስፈልጋል። ይህ ምቀኛ ነው፣ ይሄ ዝም ብሎ የሆነ ነገር አድርጓል፣ እንዴት ነው ፈንዳ የሚለው ያቀኝ ከማለት በፊት ሰውዬ ጭንቅላት ውስጥ ያደረ ኔጌቲቭ ቲንግ አለ፣ የሆነ ፓወር አድሯል እና ቀስ ብዬ ልረዳው። ለካ ስታወራው ያላወቀው ነገር በድያለሁ ማለት ነው። ሌላ ደግሞ ያረክልኝን ነገር ለካ በትንሽ አይቼዋለሁ ማለት ነው። ሊረሳም ደግሞ ይችላል። ባላንስ ትሆነ ይህ ምንድን ነው? የጽናት ህግ ነው። ካጸፋ ልቅስ የመቻልንና ተረጋግቶ የማብረድን ሲስተማቲካል የሆነ አካሄድ። ስለዚህ ከአምስቱ የስኬት ህጎች ጋራትን መያዘ ጽናት። እንግዲህ እኔ እንደነገርኩ በጽናት ውስጥ ትታመማለህ፣ ጎረቤት ይጠላል፣ አከራይ የተነሳ ውጣ ይልሃል፣ ፖሊስ ድንገት አዋጅ ይወጣል፣ ንግድ ፍቃድ አላደረስክም ልታሸግብህ ይችላል፣ ከአዋጁ የተነሳ ግብር መክፈል ላትችል ትችላለህ፣ ማታ ያለ መታወቂያ ስትንቀሳቀስ እየተጠፈር በፌዴራል ልትታሰር ትችላለህ። እዚች ሀገር ላይ አልሰራም ብላ የትዳር ጓደኛ ድንገት መዘነጫ ፈለግኩ ብላ ልታኮርፍ ትችላለች። ምንም ባላጠፋው ነገር በመጠርጠር ብቻ ታስረ ወደ ብራት ወስድ ትችላለች። እንዲቀበቅስበት በዛ ሰዓት ሁሉ ተስፋ የሚቆርጡት ሰዎች የሰው ልጅ ሲኖር ፍጹም አይደለም። ባልተጠና ነገር አጋጣሚ ጠፋንታ ነውና ዋጥ አድርገው ነገ ይሄን አልፌ እኔ እንደዛ አይነት ነገሮች እንዳይመጡ ወደፊት እዚች ሀገር ላይ የተሻለ ነገር አስተካክዬ ገንብቼ አሳይቼ አስተምራለሁ የማለት አቅሙ ሲኖር ትውጠዋለህ። ከሌለ ግን ኢሞሽናል ሆነ ወጥተህ ወይ ራስህን ታጠፋለህ፣ ወይ አንዱን ትጠፋለህ፣ ወይ ጋግር ትለቃለህ። ተስፋ ተቆርጥና አላማ ስራ እንቅስቃሴ ሁሉ ይቆማል። የሚገርም አንድ ፖሊስ መንገድ ላይ ደበደበኝ ብሎ እኮ እንዳጠቃላይ እዚህ ሀገር ህግ የለም የሚል ሰው አለ። ይሄ ሰውዬ ላስተምረው አይልም።
ከዚህ ሀገር ህግ የለም የሚል ሰው አለ። ይኖር አይኖር ያላቅም። ለማንኛውም ግን ይኖራል በእርግጠኝነት ግን የሚል ሰው አለ ከአንድ ቤት ውስጥ እንደውም እኮ አብዛኛው ሀገር ካልቸር እኮ ህፃን ሆነ ከጎረቤት ከተቋረፍክ እዚህ ቤት አይወዱንምና እንዳታናግራቸው ምንም ቢጠይቁ እንዳሰጥ ብለን ነው አድመኞቹን ምንኖረውና እነሱ ሲታረቁ ከዛኛን እንቅም ይዘን እንቀጥል እና ይሄ ከጽናት የጎደለ ነው። ጽናት የሚባለው ነገር ከሌለ ቅዱስ ቁርአን የሚያወራው መጽሐፍ ቅዱስ የሚያወራው ሁሉ ሰዎች ከጽናት የተነሳ ደካማ የሆኑ ከመቸኮል ብዙ ነገር ውስጥ ሄደዋል። የመተግበር ህግ 5ኛው ህግ ላይ እንጣ እነኚህን 4ቱን ካረክ በኋላ የመተግበር ህግ አለ። እነኚህን ከዘለልክ የመተግበር ህግ ያቀድከውን ነገር ምሳሌ እኔ 100 ብር ቢዝነስ ፕላን አለ ይችላል። የ100 ብር ቢዝነስ ፕላን ህጉ ምንድነው ካልከኝ በወር 100 ብር ሰርቶ ካፒታሉን ሳታጠፋ ከተርፍ ጋር 200 ብር ማድረግ ደብል ያረጉ መሄድ ይሄ ተግባር ነው። ያንን ግን ለማስተካከል የ100 ብር ቢሆን ኖሮ ተሰርቶ ነው። ዝም ብለህ ቁጭ ብለህ አልመጣም። አውርተሃል ወይ አልምተሃል ወይ ነግደሃል ወይ ሸጠሃል ወይ አገልግሎት የሆነች ነገር እሷን ቁሷን ለማድረግ እነማገለገሉ 4ቱ ህጎች አገለገሉ። የመፈለግ ህጎች፣ የመጀመሪያ ህጎች፣ የማመን ህጎች፣ የመጽናት ህጎች እነኛ ነው። መጨረሻ ላይ ግን 100 ብር ስታደርጋት የማህግን ተገበርክ የመተግበር ህግ። ስለዚህ የመተግበር ህግ ያለው ህግ 5 ላይ ነው። የመተግበር ህግ ከውጤት ጋር ይገናኛል። ውጤት ማለት የመተግበር ህግ ማለት ነው። ኦኬ እነኛ 4ቱ ህጎች የመተግበር ህግን ለማምጣት ነው። ምሳሌ ወደ ቤት ብንወስደው ግድግዳው፣ ጣራውና ቀለሙ የመጨረሻ ላይ ማንን የሚጠብቁት? በሩን ቁልፍ። አሁን ቤት ሆነ በሩ እስካልተቆለፈ ድረስ ቤት አይደሉም። ወይ በረት ናቸው ወይ ሆነ ዝም ብለው ናቸው። ስለዚህ አሁን ሌላው ሰው ምን ያደርግ መሰለህ? አንድ የሆነ ግቢ ወይ ስለ አዲስ ጥና ስለሆነ ነገር አውሩ ብቻ ስለ አንድ ነገር ታወራና ይሄ ወደፊት የሚገጥመዋል። እስካሁን ማስታወስ ኖሮ ያውቃል። በቃ ወሬውን እንጨርስና ወደ ምን ይላሉ ብዙ ጊዜ ሰዎች? ወደ ምን ንግባ ነው የሚባለው? ወደ ገደለው አይደለም ወይስ ወሬውን ተውና በቃ ወሬው ስለበቃን ወደ ተግባሩ ነው። ወደ ተግባር እኮ ያው የመተግበር ህግ ግን ስንት ላይ ነው ያለው? ህግ 5 ላይ ነው ያለው። እነሱ 4 ህግ ጥሰዋል። አይተዋል። በቃ እንግዲህ ዳይ ወደ ተግባሩ እንግባ። ሰው ከወሬ ቀጥሎ ተግባር ይመስለዋል። እሱ አይደለም። ግን ቆይ ለመሆኑ ከዘር ቀጥሎ ማን ያለው? ፍሬ ነው እንዴ? አይደለም። ከዘር ቀጥሎ ቡቃያ ነው፣ ቅጠል ነው፣ ግንድ ነው፣ አበባ ነው፣ ፍሬ ከዛ በኋላ ያለው። ስለዚህ ሰዎች አንድ ነገር አቅደው የሆነ ነገር አውርተው የሆነ ነገር ሳይፈትሹት ደጋግመው ሳያዩት ሳይሞክሩት ራሳቸው ላብራቶሪ ውስጥ አድርገው በደንብ እርግጠኛ ሳይሆኑበት በእነሱ ቴስት በደንብ ተፈትሾ ተረጋግጠው በተለያዩ ሰዎች ላይ አድርገው ትላንትና ነገ ዛሬ ከታሪክ ጋር ከትንቢት ጋር አሁን ካለው ሁኔታ ጋር እነሱ ሞክረው ሳያጠኑት የሆነ ነገር ካቀዱ በኋላ ብቻ ዳይ እንግዲህ ወደ ተግባር ተባላል። ተግባር መጀመር ይለያያል። አዎ ሲጀመር ኦሬዲ እየተደረገ ወደ ተግባር አይባልም። ምንም ነገር አቅደህ ሲበቃ ወደ ተግባሩ ንግባ አይባልም። አሁን ወደ ፕሮሰሱ ንግባ ይባላል። ብዙ ፕሮሰሶች አሉ። ሂደት ነው። ተግባር ቀልድ አይደለም። እስቲል ዳቦ እንኳን ተቦክቶ ነው፣ ብዙ ቅመም ገብቶ ነው። እንጀራም እንደዛው፣ ወጥም ሲሰራ እንደዛው ነው። በትንሹ እንኳን የድሃ ወጥ የሚባለው 4-5 አይነት ነገር ይጠይቃል። እሱም ቅደም ተከተል እኮ አለው። ሁሉንም እኮ መብት አላችሁ ብላ እንዲያጨምራችሁ ቅድሚያም ጨምረዋል። ጠብቅ ታይሚንግ አለው እኮ እሱ። ህይወት እንደዛ ነው። ከትንሽ ነገር እኮ ትማረዋለህ። የሚገርመኝ የኛ ሀገር ሰው የሚገርመኝ አሁን ትውልዳችን እየጠፋ ያለው አብዛኛው ስራ ፈት፣ አብዛኛው ስደተኛ፣ አብዛኛው ተስፋ የቆረጠ፣ አብዛኛው ዳውን የቆመበት ምክንያት 99.9% በእኔ ጥናት ለምን ስራ አሰራም ካልከው ገንዘብ የለኝም ነው የሚለው። ገንዘብ ካለ ተግባር እሰራለሁ ብሎ ያስባል። አሁን 5 ሚሊዮን ብር ሸጥ ምን ትሰራለህ ብለው እኔ ያውቀዋለሁ የሚል ሽጠው ሲሞትበት ታይዋለህ። ሲያድግበት ሲሞትበት ነው የምታየው። በቀላሉ ማለት ሀብታም ሆኖ እየኖርኩ ነው ብሎ የሚያስብ ሰው እኮ አለ። አሁን የሞተ ማለት ነው። ሀብታም ሆኖ የሞተ ብዙ ሰው አለ እኮ። በየማይክሮ ሰከንድ የባንክ ዳሜጅ የሚገባለት ሕክምና ክትትል አለብህ የሚባል ልክ እንደ ባለስልጣን በጋርድ የሚሄድ ብቻውን ከሄደ የሚጨነቅ ብዙ ሰዎች ገንዘብ ይዟል። የብዙን ሰው ቦታ በሐሰተኛ ሰነድ ለመቀንባት አሳነድ ሰርቷል። ብዙ ቆንጆችን ለማግኘት ባላስገድሏል። ብዙ ከባንክ ብር ለመበደር ሐሰተኛ ግምት አምጥቷል። ጭንቀታሞች አሉ ላይ ዱባይ አሜሪካ ምናምን ፈታ ሲሉ ስላሉ ብቻ ሳይሆን ፋይናንሻልና ታይም ፍሪደም የላቸው። 20 ዓመታቸው ቢዝነስ ጀምረው አሁንም ግን ስራ ቦታ ላይ ሲጮሁ ታገኛቸው። ያ ጊዜና የገንዘብ ነፃነት ከሌለ ስራ ምን ይሰራላል? ሙሉ የከተማው ፎቅ ያንተ ነው ብትባል አንተ ሳቲስፋክሽን ካለ መረጋጋት ካለመጣ
ነፃነት ላይ ካልጠቀመ ምንድነው ትርጉም? ገንዘብ ቢኖር የሚሰራውን አውቀዋለሁ የሚል ሰው እንግዲህ በገንዘብ ሊሞት ነው ገብቷል። በገንዘብ ሊሞት ነው። አሁን እኮ ብዙ ሰው ሲከፋው አልኮል ነው የሚጠጣው ይጮላል። ህልም የሌለው ሰው በቅየት ነው የሚደናገረው። ግን ሲጀምር ራዕይ ያለው ሰው አይከፋው። ግብ ያለው ሰው የሚጽናናውም በግቡ